እያንዳንዱ ግቢውን እየዞራችሁ ፈትሹ። እንግዲህ በጠቆማችን መሰረት ይሄ ነው የአከራዋ ግቢ። እስኪ ሰላም እንዴት ነህ? ሰላም ነው? ጤና ይስጥልኝ። አብሮ ይስጥልኝ። ምንድነው? አልማዝን ፈልገን ነበር። የምን አልማዝ? የግቢውን አከራይ። አይ የለችም። አንተ ማን ነህ? አይ እናንተ ማን ናችሁ? እሺ ውስጥ ገብተን እናወራ። ውስጥ ገብተን ብናወራ። አይ ማንነታችሁን መጀመሪያ አለው እኮ ነገር አለው፣ ግን ውስጥ ገብተን ብናወራ ችግር የለውም። ካሜራ ነው ሲጀምር ካሜራ ነው። ሁላችሁ ነው ያላችሁ ነው። ማንም ደቀ እኔ አክቶ ምን ይሰራል እዚህ ውስጥ ቤት ውስጥ? እንዴ ያለብን ጉዳዮች አሉ። መጀመሪያ አስፈቅሩ። ከቤቴ ደግሞ እንደዚህ ትጋፋለህ? አንተ ምንድነህ? ማነህ? የአልማዝ ምንድነህ አንተ? ቤቴ ነው፣ የራሴ ቤት እኮ ነው። የራሴ ቤት ማለት ለአልማዝ ምን ሆነ አንተ? እንዴ ከቤቴ መጣችሁ ምንድነው? ነውጣ ግባ የነ ታምራትን ጉዳይ የነ አቶ አክሊሉን ጉዳይ አይተን ነበር። አንተ ሰይጣን የኔ ባል ሬሳ ጋር ማለት የኔ ባል መቃብር ጋር ምን ሰራ? በጣም ዘግናኝ ነገር ነው ብዬ ነበር። ባለቤቴ ሞቱ ተቀብሮ ተቆፍሮ የወጣ አስክሬን ነው። ለመናገርም ለማውራትም ለመስማትም የሚከብድ ጉዳይ ይሄ ላይ ደርሰናል። ያሳዝናል። እንግዲህ በሚያሳዝን ሁኔታ ስለ መንፈስ ነው እያወራሽኛለሽ። መንፈስ ነው እያልሽኝ ነው ባለቤቴ። እንግዲህ አቶ አክሊሉም ፍርድ ቤት ቀርቦ እንግዲህ ክስ ተመስርቶበታል። ያው ፍርዱን የሚካተል ነው የሚሆነው። ከፋርማሲው ጀርባም እንግዲህ ያሉትን እያንዳንዱ ጉዳዮች አሳይተናቸዋል። ፋርማሲው ታሽጓል። የምንኖረው አንድ ግቢ ውስጥ ተከራይተን ነው። አከራዮቻችን በህይወት የሉም። ልጃቸው ብቻ ነው ያለችው። በጣም ብዙ ተከራይ አለ። በጣም የሚያሳዝን ነገር ነው። እንደዚህ ዛሬም ደግሞ አስደንጋጭ ጉድ የተባለ ጉዳይ አጋጥሞናል። ስርዓትን ይዘቁም አንተ ወጣ ስነ ስርዓትን ያዝ እየነገርኩህ አንተ ስነ ስርዓትን እየተቀመጠ ይኸውልህ፣ ሌላ አይነት ነገር ውስጥ እንዳታስገባ። ልጅ ወልዳቸዋል? ልጅ አልወለድንም። በቃ ሁሉም ነገር በቃ አድርገን አናውቅም። አልገባኝ። አድርገን አናውቅም ማለት ትከለክለኛለች። አሁን ላይ ደግሞ ያን ትዳር ቀስ በቀስ እያጣሁት ሰውዬ ይሰራል፣ ግን የት እንደሚሄድ አይታወቅም። እና ከአከራያችን ጋር ደግሞ የተለየ ግንኙነት አለው። እሷ ደግሞ እኔን ማየት ራሱ አትፈልግም። እዚህ ቤት ምን ታረጋለህ? ደግሞ እንደዚህ ከአልማዝ ጋር ያለ ጉዳይ ምንድን ነው? ምን አገባህ? አልማዝ ምን ነው የጠየቅኩህ? ቤትን ቆልፈህ ምን ታረጋለህ እዚህ? አይመለከትህም። እሷ ጋር ይውላል ምናምን። እንደውም አሁን ላይ ከእሷ ጋር ሂዶ ማደር ሁሉ አምጥቷል። እኔ ሳይሆን ሚስቱ እሷ ነች የምትመስለው። እሷ ደግሞ በሰፈራችን በጣም ማለች የተባለች ስራ በጠፋበት ሰዓት የእሷ የምትሰራበት ቦታ ስራ የማይጠፋ ሴት ነች። ይኸውልሽ ሜሮን ተረጋጊ። እኔ አንቺን ለማሳዘን ወይም እንድትናደጅ ፈልጋለሁ፣ ግን የዚህን ጉዳይ መነሻ ማወቅ ስለፈለግን ነው። እኔ እሱን ብዬ ስንት ሰው አጥቻለሁ። ከቤተሰቦቼ ተገልያለሁ። እነሱ ሌላ ዘር አለባቸው ምናምን ተብሎ ቤተሰብ ወጋ ጠብቅ ነበር። በዛ ላይ ስንት ዓመት ተሰቃየው በእንደዚህ አይነት ምክንያት። ታሞ 1 ወር ሙሉ ታኝቶ ቤት ውስጥ የሚያወጣው የሚያስገባው ጠፍቶ እኔ ነኝ ሳውጣ ሳስገባኝ ነበር። ባለቤቴ ሞቱ ተቀብሮ ተቆፍሮ የወጣ አስክሬን ነው። ባሌ ሞቶ በመንፈስ ነው የመጣው ነው እያልሽኝ ያለሽው ወይስ? ተቀብሮ ነበር፣ በቃ ተመልሶ ተቆፍሮ ነው የወጣው። አስክሬን ነው አቅፋ እየተኛች ያለችው። ለአመታት ያክል ለ1 አመት ያክል ሬሳ አቅፋ የምተኛ ግለሰብ ነች እያሉ እያወሩባት እኮ። እዚህ ቤት ምን ትሰራለህ ነው እያልኩ ያሉት። ለአልማዝ ምን ዋለ? አይመለከትህም። አንተ ምንድነው ከራይ ጋር ምንድነው ምንድነው ለምንድነው ለሰው የተሳሳተ መድኃኒት የምትሰጡት? ተሳስተውኛ ጭራሽ እንኳን የተሳሳተ መድኃኒት ልንሰጥ ዋጋ ቀንሰን እየሸጥ እንዴት ነው የተሳሳተ መድኃኒት? ለሰው የተሳሳተ መድኃኒት ነው የምትሰጡት? ምንም የተሳሳተ መረጃ አይደለም ያገኙት። ገባህ አይደል? ማስረጃም መረጃም ይዤ ነው እዚህ መጣሁ። ምንድነው ማስረጃና መረጃ? ይሄው ነገርኩህ እኮ ነው። በቃ እንዴ ስንት ዋጋ ከሰረይስቱ ጭራሽ የደግነት መጨረሻ ይሄ እንዴ ሰው ፈልጎ ይሄን መድኃኒት ጠይቅ ካለ እኮ መስጠት እኮ ነው። ለምንድን ነው የምትሰጠው? ለምንድነው በበሽታው ምክንያት የሞተውን ሰው በእኛ የምታማኙ? ምን አደረግን? ቆይ ከአቶ ታምራት ጋር ምንድን ነው ያላችሁ ጉዳይ? እንዴት ይፈልግ ባክህ ወጣ ነው እዚህ አብሮ ወጣ ነገር ያለው ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህንን ቻናል የምትከታተሉ የግሩም አያሌው ቤተሰቦች በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ሁሌም ሰላማችሁ ይብዛ እንላለን። እንግዲህ ተመልሰን መተናል። እንግዲህ በባለፈው ቪዲዮቻችን እንዳያችሁት ከሆነ የነ ታምራትን ጉዳይ የነ አቶ አክሊሉን ጉዳይ አይተን ነበር። የአቶ ታምራትን ገዳዮች እንግዲህ እያነፈነፈን እንገኛለን። አቶ ታምራትን ገዳዮች ለማግኘት ብዙ ጥረቶችን እያደረግን እንገኛለን። የአቶ አክሊሉን ኬዝ እንግዲህ እንዳያችሁት ነው።
ሬሳዎችን ከመቃብራቸው እያወጣ የሚያሸተውን ግለሰብ እንግዲህ አይታችኋል። በጣም የሚያሳዝን ነገር ነው። እንደዚህ አይነት ነገር እኛ አጋጥሞን አያውቅም። እንግዲህ ሁሌም እንደምናየው ብዙ ያልተሰሙ ያልተነገሩ ጉዳዮችን ነው እየገጠሙን ያሉት የሚያጋጥሙ። እንግዲህ ሁሉንም ነገር ደግሞ እኛ በካሜራችን እያስቀረን ወደ እናንተ እናደርሳለን። ከፋርማሲው ጀርባም እንግዲህ ያሉትን እያንዳንዱ ጉዳዮች አሳይተናቸዋል። ፋርማሲው ድረስ ሄደን ብዙ ነገሮች ቼክ አድርገናል። ከዛም በኋላ እንግዲህ ፋርማሲው እንዲዘጋ ለበላይ አካላት አቅርበን እንግዲህ አሁን ፋርማሲው ታሽጓል። ከመታሸጉም ጀርባ እንደገና ደግሞ ከፋርማሲው ጀርባ የሚሰሩት እያንዳንዱ ጉዳዮች ደግሞ እያጣራ እንገኛለን። እንግዲህ አቶ አክሊሉም ፍርድ ቤት ቀርቦ እንግዲህ ክስ ተመስርቶበታል። ያው ፍርዱን የሚካተል ነው የሚሆነው። እኛም መረጃው በሚደርሰን ሰዓት ወደ እናንተ የምናቀርብ ነው የሚሆነው። እንግዲህ እንደዚህ አይነት ጉዳዮችን እያደረሰን እዚህ እንገኛለን። ዛሬም ደግሞ አስደንጋጭ ጉድ የተባለ ጉዳይ አጋጥሞናል። ከነገረችን መካከል እንግዲህ ዘግናኝ ጉዳይ እንደሆነና ይሄ ነገር ለጆሮም የሚከብድ የሚሰቀጥጥ ነገር ነው ያጋጠመኝ፣ እባካችሁ ድረሱ የሚል ነገር መልእክት አስቀምጣላለች። ምንድን ነው ያጋጠማት ነገር የሚለውን እዛው ቦታው ድረስ ሄደን የምንከታተልና ለእናንተ ለተመልካቾቻችን የምናቀርብላችሁ ይሆናል። ሁሌም እንደምንለው እንግዲህ ለወዳጅ ለዘመድ ይህንን ቻናል እንዲደርስ ሼር አድርጎ እናንተ እንደተማራችሁበት ሁሉ ሌሎችም ባለ ጉዳዮች ይህንን ትምህርት ወስደው ነገ አይታወቅምና እንደዚህ አይነት ነገር ቢያጋጥም ሰው ላይ ቢያዩ ቶሎ እርምጃ ለመውሰድ ይጠቅማችኋልና ለወዳጅ ለዘመድ ለጓደኛ ሼር አድርጉ። ትማሩበታላችሁ፣ እናንተም ትመሰግኑበታላችሁ። ላይክ አድርጉ። ቻናሉን የምትቀላቀሉ ሰዎች እንግዲህ ሰብስክራይብ አድርጉ። የደውሏን ምልክት የተጫናችሁ ሁል ጊዜ ቪዲዮ ወደ እናንተ በምናቀርብበት ሰዓት እንዲደርሳችሁ አድርጉ እንላለን። እስኪ ወደ ዛሬው ጉዳያችን የምንሄድ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር መልካም ቆይታ። በመግቢያችን ላይ እንደተናገርነው ዘግናኙ ከባዱ ጉዳይ ደርሶብኛል ያለችው ግለሰብ እዚህ አጠገቤ ነው የምትገኘው። እስኪ ምንድን ነው ያጋጠማት ነገር? ስሟን ትነግረናለች። እያንዳንዱ ታሪኳን ለእኛ የምታጋራ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ። እንግዲህ ባለ ጉዳያችን ያው በቅድሚያ እኛን አክብረሽን በእኛ ተማምነሽ ለጉዳይሽ መፍትሄ ይሆናሉ ብለሽ አምነሽብን እዚህ ድረስ ስለጠራሽ እናመሰግናለን። እስኪ ስምሽን አስተዋውቂልና ወደ አጋጠመሽ ችግር እንግባ። እሺ፣ እኔም ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። ስሜ ወይዘሮ ሜሮን ይባላል። ኦኬ፣ እስኪ ወይዘሮ ሜሮን ማለት ያጋጠመሽ ነገር እንግዲህ በስልክ ስትነግሪን መልእክትም ስታስቀምጭልን ዘግናኝ ከባድ ጉዳይ ህይወቴ ላይ ተጋርጧል፣ በጣም ብዙ ከባድ ነገሮች ህይወቴ ላይ እየደረሰብኝ ነው ብለሽናልና ምንድን ነው እንደዚህ አይነት ነገር ደርሶብኛል ያልሻቸው ጉዳዮች ምንድን ናቸው? እያንዳንዱ ንገሪኝ። እሺ፣ እንግዲህ ከመጀመሪያው ጀምሬ ስነግርህ እኔ ባለትዳር ነኝ። ከባለቤቴ ያው ትዳሬን ያነሳውልህ ከዛ ጋር የተያዘ ጉዳይ ስለሆነ ነው። ባለቤቴ ጋር በፍቅር 1 አመት ቆይተናል። ተጋብተን ደግሞ 3 አመት ሆኖናል። እና አሁን ከ6 ወር በኋላ በጣም የተለየ አመል መጣ። ቤት ውስጥ የምንኖረው አንድ ግቢ ውስጥ ተከራይተን ነው። አከራዮቻችን በህይወት የሉም፣ ልጃቸው ብቻ ነው ያለችው። በጣም ብዙ ተከራይ አለ። እና ባለቤቴ ከዚህ በፊት በጣም ሰላም ነው፣ የሚንከባከበኝ ሰው ነው፣ ስራውን በትክክል የሚሰራ ሰው ነው። በቃ መውጣት ያለበትን ሰዓት ያውቃል፣ መግባት ያለበትን ሰዓት ያውቃል። ብቻ የምታማረርበት ሳይሆን ተመስገን የምትልበት ትዳር ነው የነበረኝ። አሁን ላይ ደግሞ ያን ትዳር ቀስ በቀስ እያጣሁት ነው። በምን መልኩ ነው እያጣሽው ያለሽው? ግልጽ ብታደርጊልን። እንደነገርኩ እንግዲህ ግቢ ውስጥ ያከራየችን ልጅ ነች፣ ያከራዮቻችን ልጅ ነች በህይወት ያለችው። ከኛ እድሜ ትንሽ በለጥ ከኔ የምትል ነች። ኩያ ብንሆን ነው ወይ ትንሽ ብትበልጠኝ። እና አሁን ላይ እሱ ስራ ትቶ ቤት ውስጥ ነው የሚውለው። ስራም ሰርቶ ይሰራልም ይተዋልም። ስራም ሰርቶ ብር የሚባል ነገር የለም። ቤት ውስጥ ነገሮችን ሁሉ ማረገው እኔ ነኝ። የቤት ኪራይ ምን እስኪቸገረኝ ድረስ ሰውዬ ይሰራል፣ ግን የት እንደሚሄድ አይታወቅም። እና ከአከራያችን ጋር ደግሞ የተለየ ግንኙነት አለው። እሷ ደግሞ እኔን ማየት ራሱ አትፈልግም። ምን ሆነህ ነው ብዬም ስጠይቀው ምንም መልስ የለውም። ማለት አሁን ትንሽ ግራ አጋባኝ። ይሰራል ግን ብሩ ሱስ ምናምን አለበት? አይ ሱስ የለበትም። እኔም እንደዛ ተጠራጥሬ ከስራ ቀርቼ የሆነ ቀን ልከታተለው ሞክሬ ነበር። ግን በቃ ብር እየሰጠ ያለው ለአከራያችን ከቤት ኪራይም ያለፈ ብር ይሰጣታል። ከሷ ጋር ይውላል ምናምን። እንደውም አሁን ላይ ከሷ ጋር ሂዶ ማደር ሁሉ አምጥቷል። እኔ ሳይሆን ሚስቱ እሷ ነች የምትመስለው።
ምን ሆነህ ነው ስትጠይቀው ስትለው ምን ሆንኩ ምን አደረኩ ምን ያደረኩሽ ነገር አለ እንዴ ለምንድን ነው የምትጨቃጨቂው? እኔን መፍታት ፈልገሽ ከሆነ መፍታት ትችያለሽ አይነት ነገር ነው የሚያወራው። እና በቃ ግራ ገባኝ። እሷ ደግሞ እኔን ማየት አትፈልግም። በቃ ስራ መሽቶብኝ 2 ሰዓት ራሱ ከገባው ግቢ ትዘጋለች ምናምን አንኳኩቼ ነው ማስከፍታት። ብቻ በቃ ለኔ ጥሩ እየሆነልኝ አይደለም እና ግራ ገብቶኛል። እሷ ደግሞ በሰፈራችን በጣም አለች የተባለች ስራ በጠፋበት ሰዓት የሷ የምትሰራበት ቦታ ስራ የማይጠፋ ሴት ነች። ሱቋም ሆነ ምግብ ቤቷ በጣም የተለያዩ ሱቆች ኖሮ እነሱ ዙር የሚልላቸው አጣው እሷ ጋር ተሰልፈው ነው የምታያቸው ሰዎች። የሆነ መንገድ አላት በቃ ሰዎችን ታቀርባለች በጣም። እና ባለቤቴም ከቤት ኪራይ ያለፈ ብር ነው እየወሰደ መሰጣት። ማለት አሁን ስትይኝ የቤት ኪራይም ምንም የምንከፍለው ነው ብለሽኝ ነበር። አሁን ደግሞ ያልሽኝ ያለሽው የቤት ኪራይም ይከፍላል ከቤት ኪራይ ያለፈ ብር ይሰጣታል አይነት ነገር ነው ያልሽኝ ያለሽው። አዎ ከቤት ኪራይ ያለፈ ብር ስለህ እሷ ሰጥቷት እሱም እኔ ሰጥቻት እሱንም ትጠይቀዋለች። ከዛ እንደውም እሱ ያለፈ ብር ነው የሚሰጣት። ለምን ሰጣት ስለው እንዴ ቤት አከራይተናል ለኔ ሰጥቻታለሁ ስለው መች ነው የሰጠሻት ይለኛል። ከዛ ከሆነ ሰዓት በኋላ እሱ ይስጣት ብዬ እኔ መስጠት ሳቆም ወይ ስጪ ወይ ቤት ኪራይሽ መስጠት ክፈይ አለበለዚያ ደግሞ ውጪ ያለችኝና ለውጣ ስፈልግ እሱ አልወጣም ማለት እና እኔ ግራ ገባኝ። በቃ ከአከራይ ጋር የተለየ ግንኙነት አላቸው ብዬ ነው ተረጠርኩት። ማለት እንግዲህ አንድ ሰው ወይ በትዳሩ ደስተኛ ካልሆነ ወይ የሆነ የተፈጠሩ ነገሮች በትዳር መካከል ካሉ አዎ እንደዚህ አይነት ባህሪዎች ሊኖሩ ይችላሉ። ይሄ ባህሪ የሚመጣው ከምንድነው? ወይ ግዴታ ሲኖርበት ወንድም ሊሆን ይችላል ሴትም ልትሆን ትችላለች። ትዳሩ ላይ ግዴታ ካለባቸው ግዴታው ለምሳሌ አንቺን መፍታት የማትችል ከሆነ ወይም እሱ ደግሞ አንቺን መፍታት የማይችልበት አይነት ሁኔታ ውስጥ ካሉ አዎ መፍታት አንችልም። ምን አለ መሰለህ እኛ በቤተሰብ ተጫጭተን የተጋባነው ወደ ክፍለ ሀገር ነን ሁለታችንም እና በዛ መንገድ ነው የተፋታነው። ያ ማለት ማንም ጋር ተፋታችሁ ይገላችኋል የሚለን የለም። ግን ብዙም ነውር ነው ወደኛ በቃ ትንሽ ከበድ ያለ ነው። እኔ ደግሞ ትዳሬን ከመፍታቴ በፊት በቃ ቢያንስ የሆነ ትዳሬን ለመፍታት ይሄ ነው ምክንያትሽ ለራሴ ይሄ ነው ምክንያትሽ ሜሮን ትዳርሽን ለፈታሽበት ይሄ ነው ምክንያትሽ የሚል ነገር ማግኘት እፈልጋለሁ። ምክንያቱም ምን አድርጌው ነው የተቀየረው? አንድ ቀን ምን አደረኩኝ መሰለህ? ግራ ሲገባኝ ስራ የወጣው መስጊጧ ተመልሼ ስመጣ የለም። እዛን ቀን ስራ አልነበረም። ጠበቁት እስከ 9 ሰዓት የለም። ማግኘት ነው እሷ ጋር አከራያችን ጋር። ከዛ አጋጣሚ ስራ ተደወለልኝና ወጥቼ 11 ሰዓት መጣ ቤት ገብቷል። የት ነበርክ ስለው ቤት አጥቷሽ ነው ቤት ነው የነበርኩት እንዴ ስለው ጭራሽ ወጥቶ ሄደና እሷ ጋር አደረ። 3ኛ ቀኑ መጣ ማለት እንግዲህ በሁለታችሁ መካከል የተፈጠረ ነገር 6 ወር ነው ያልሽኝ አይደል? እነዚህ ነገሮች ከመፈጠር ከጀመሩ ሶፋ ላይ ነው ወላ የሚተኛው። ስለዚህ ካንቺ ጋር የተፈጠረ ችግር አለ ማለት አሁን አንቺ እዚህ ጋር ባለ ጉዳያችን ሆነሽ ስለመጣሽና እንዲህ ችግር አጋጥሞኛል ስላልሽ ብቻ እውነት ለመናገር ችግሩ ሌላ ሰው አካል ላይ ነው ያለን ብለን አንደምድም። ምክንያቱም ካንቺ የምንወስደው ነገር ስላለ ነው። ምንም እኮ ማለት ይሄ ናይል ጸብ ባይኖር በሁለታችሁ መካከል ወይም ደግሞ በሁለታችሁ መካከል የሆነ የተፈጠረ ነገር ባይኖር ጸብ ቢኖር እኔም አንተ ጋር የሚያደርስ ጉዳይ አልደርስም አልመጣም። ምክንያቱም የሆነ ጸብ አለ ያ ሰው እንደዚህ ለመሆኑ ምክንያት የሆነ ምክንያት አለው። በቃ እኔን ለመጥላቱ ወይም ከኔ ላይ ለመቀየሩ ምክንያት አለው። ያን ምክንያት ለራሴ እሰጠዋለሁ። እኔ ግን ቢያንስ ምክንያት ነው ያጣሁት። ገብቶሃል? ምክንያቱ ምንድነው የሚለው ነገር እንድታጣሩልኝ ነው የፈለኩት እንጂ ሰው ልጅ ሳይፈልግ መቼም ማስገደደው አትኖርም እኮ። ግን ቢያንስ ይሄ ነው ምክንያት ማለት መቻል አለበት። እንዴት ትዳር 3 አመት 4 አመት ማለት እኮ ቀልድ አይደለም። እድሜ ጨዋታ አይደለም እኮ። ስለዚህ እኔ ቢያንስ ምክንያት እፈልጋለሁ። ማለት ምክንያት ያልኩሽ ይኸውልሽ አሁን የተፈጠረ ነገር አለ በአንቺና በሱ መካከል ምልሽ ልጅ ወልዳችኋል? ልጅ አልወለድንም። ማለት የመውለድ ፍላጎት አለ አይፈልግም እሱ። ምናልባት አሁን ባለትዳሮችን ሊያጣሉ የሚችሉሽ ሊያጨቃጭቁ የሚችሉ በሁለታቸው መካከል ያሉትን ግንኙነቶች ሊያጠለሹ የሚችሉ ብዙ አይነት ምክንያቶች አሉ። በሱም በኩል ሊሆን ይችላል በአንቺም በኩል ሊሆን ይችላል። ጭቅጭቅ ካለ ባለትዳሮች መካከል ጭቅጭቅ ካለ አይደለም ውጪ ማደር ሌላ ሰው ጋር ማደር ሶፋ ላይ ማደር ይቅርና ከዚህም በላይ ብዙ አይነት ነገሮች ሊያስፈጥሩ ይችላል። ምክንያቱም ጭቅጭቅ ካለ ሰው ሰላም ነው የሚፈልገው አይደለም። መጨቃጨቅ በትክክል ልታናግረው ስትሞክር ራሱ ዞሮ ነው የሚተኛው። ማለት አሁን እሺ ሶፋ ላይ ማደር ወይ ጥሎ መውጣት እሺ፣ ግን
ሌላ ሰው ጋር ሄዶ ማደር በተለይ ደግሞ ተቃራኒ ጾታ ጋር ሲሆን ትንሽ ነገሩን ያከብደዋል። መውለድ ትችላለሽ? አዎ እሱስ መውለድ ይችላል እንዴ? እኔ እንጃ ሁለታችን ነው። ለምን እንደዛ ጠየቅኩሽ መሰለሽ? ጊዜ ይጠይቃል። የራሳችን ቤት ሳንገዛ ልጅ አንወልድም ይላል ከበፊት። ለዛ ነው እንጂ ሌላ ምክንያት ኖሮ አይደለም። ማለት ትንሽ ነገሩ ወሰብሰብ ባለ ከነገርሽኝ ከምትነግሪኝ ታሪክ 6 ወር ነው ያልሽኝ እነዚህ ነገሮች መፈጸም ከጀመሩ። እሷስ ጋር ያለው ነገር እንዴት ነው? እሱ ሲሄድ ማለት እሱ ወደ እሷ ቤት በሚሄድበት ሰዓት ያላት ሁኔታ እንዴት ነው? ቆይ ትወደዋለች? ፍቅር እኔ ምንም አውቀው ነገር የለም ስልህ ምንም አላውቅም። በቃ ነገር እኮ እኔም ፊትም ስለምትነሳኝ እጄ ምንም ልላት አልቻልኩ። በቃ እሱ ነው መናገር የምትችለው። የሚቀርብህን ባለቤትህን ነው አይደለ? ታዲያ እሱን ለምን ብለህ ስጠይቅ ካልመለሰልህ እሱ ሄደባት እንጂ አልመጣችበትም። ማለት እሱ ሄደባት እንጂ እሱ አልመጣችም። ምናልባት አሁን እንግዲህ አንድ ባለ ትዳር ነው አይደለ? ሚስት አለኝ ብሎ የሚያስብ ግለሰብ ነው። ተጋብታችኋል እንደነገርሽኝ 3 ዓመት በፍቅር 1 ዓመት በትዳር ነው ያልሽኝ አይደል? ኦልሞስት ይሄን ሰውዬ ለ4 ዓመት ያህል ታውቂዋለሽ ማለት ነው። በቤተሰብ መጣም እንዲተዋወቃችሁ ኖርማል ትዳር ቤተሰብ ነውና ምናልባት እንግዲህ 4 ዓመት ሙሉ ችሎ ወይም ደግሞ ትዳር ላይም ከገባ 1 ዓመት ሙሉ ችሎ ታግሶ የሆነ ነገር አጉደልሽበት፣ ምናልባት አንቺ ያጉደልሽበት ነገር እሷ ጋር ኖሮስ ቢሆን እንዴ? ምን ሆነ ነው? ቆይ እኔ ባጉልበት እንዴት አንተ ጋር እመጣለሁ? አንተ አውቀህ ነው እንዴ? ነው ተረጋጊ እንዴ። እኔ እንድትረዳኛለህ መስሎኝ ነው እዚህ ድረስ ያስጠራውክ። ነው ረዳሻለሁ እኮ ነገር ግን ምንጩን ማወቅ ስለፈለኩ ነው። እኔ ባጎልበት ካንተ ጋር እንደዚህ ሆነ ጨነቀኝ ምን ሆነ ነው ብዬ መጣ ነበር እንዴ? አይደለም ይኸውልሽ፣ ለነገሩ ሁሉም ሰው ተመሳሳይ ነው። ማንም መርዳት አይችልም። ይኸውልሽ ሜሮን ተረጋጊ። እኔ አንቺን ለማሳዘን ወይም እንድትናደጅ ፈልጋለሁ፣ ግን የዚህን ጉዳይ መነሻ ማወቅ ስለፈለግን ነው። ያጎደልሽበት ነገር ያልኩሽ እኮ ምናልባት አታውቂውም። አንቺም ምናልባት አርገሹ ልክ ነው ብለሽ አስበሽው ነገር አለ። እሱ እኔ ላይ እንደዚህ ሊቀየር አይገባውም ነበር። እኔ እሱን ብዬ ስንት ሰው አጥቻለሁ። ከቤተሰቦቼ ተገልያለሁ። በቤተሰብ ነው የመጣው። በቤተሰቦቼ የተነሳር ተጋባን ያልሽኝ እንዴ? ተረጋጊ ይኸውልሽ ሜሮን ተረጋጊ። ይኸውልህ ምን አለ መሰለህ፣ እኔ እና እሱ ስንጋባ እናትና አባቴ ብቻ እንጂ ሌላ ቤተሰቦቻችን ዘመዶቻችን አልፈቀዱም ነበር። እነሱ ሌላ ዘር አለባቸው ምናምን ተብሎ ቤተሰብ ወግ ያጠብቅ ነበር፣ እዛ ክፍለ ሀገር ማለት ነው። እና ከቤተሰብ ተገልዬ ስንት ነገር ሁኜ ነው ከሱ ጋር እየኖርኩ የነበረው። በዛ ላይ ስንት ዓመት ተሰቃየሁ በእንደዚህ አይነት ምክንያት። አይዞሽ ታሞ 1 ወር ሙሉ ተኝቶ ቤት ውስጥ የሚያወጣው የሚያስገባው ጠፍቶ እኔ ነኝ ሳወጣ ሳስገባኝ ነበረው። ግን እሱ ዛሬ እዚህ እኔ ጋር እንደዚህ ይሆናል። ለዛ ነው የተናደድኩብህ። የከፋኝም ለዛ ነው። በጣም ይቅርታ አድርግልኝ። አወረዳሻለሁ። በባለፈው ስልክ የደወልኩልህ ሰዓት በጣም ዘግናኝ ነገር ነው ብዬ ነበር። ምን አለ መሰለህ፣ ባለቤቴ ሞቶ ተቀብሮ ተቆፍሮ የወጣ አስክሬን ነው። ምን አልገባኝም። ቆይ ስለ መንፈስ ነው እያወራሽኝ ያለሽው? መንፈስ ነው እያልሽኝ ነው ባለቤቴ? እኔ ምንም የማውቀው ነገር የለም። ብቻ በጣም ታሞ እንደነበር ነግሬሃለሁ። ከዛ ተገንዞ ምናምን ሞቶ ተብሎ ከዛ በኋላ ለካ በህይወት አለ እሱ። እንዴትና በምን አጋጣሚ እንደሆነ ቄሶች ያዩት ባላቅም እንደዛ ነው የተረፈው። ቆይ አሁን እያልሽኝ ያለሽው እኔ ግልጽ አድርጊልኝ። ባሌ ሞቶ በመንፈስ ነው የመጣው ነው እያልሽኝ ያለሽው ወይስ? ተቀብሮ ነበር፣ በቃ ተመልሶ ተቆፍሮ ነው የወጣው። እሱ በህይወት አለ ሲቀበር መሰለኝ። እኔ ምንም አላቅም፣ ብቻ ምን ሆኖ እንደሆነ አላቅም። ከዛ ጊዜ በኋላ 1 ዓመት ከምናምን ኖርን። ግን 1 ዓመት ደህና ነበር እንደነገርኩህ። 6 ወር ነው እንደዚህ ሆነው። ታዲያ ይህን ለማን ትናገራለህ? ለቤተሰብ አትናገር፣ ለዘመድ አትናገር፣ ለጓደኛ አትናገር፣ ምንም ለማንም አትናገርም። ምክንያቱም ምንም ያደርጉልን ነገር የለም። አንተ ሚዲያህን አይቼ ነው ምናልባት ይህ ሰው ሊረዳኝ ይሆናል፣ እግዚአብሔር ለእኔ ይሆናል የላከው ያሳየኝ ቪዲዮን ብዬ ደወልኩልህ። ማለት ትንሽ አስደንጋጭ ነገር ነው እውነትም። መጀመሪያም እንዳወራሽኝ ዘግናኝና ለሰው ለማመን የሚከብድ ጉድ ነው።
ጉድ ውስጥ ነው ያለሽው። ስለዚህ መንፈስ እንጃ ትንሽ ግራም ያጋባ ነገር ነው። ቆይ ባልሽ አሁን መንፈስ ነው ወይስ እንደ አጋጣሚ ሞቷል ተብሎ ተቀብሮ በህይወት ያለ ሰው ተነስቶ ነው? እኔ ምንም አላውቅም። በቃ መንፈስ ይሁን ብቻ ተቀብሮ ተቆፍሮ እንደተነሳ አውቃለሁ። ግን ከዛ በኋላ ሰውየው ኖርማል አይደለም። እኔ መንፈስ ሆኖ ይሁን ተቀብሮ ተነስቶ ይሁን እውነት ምንም አላውቅም። እኔ ግራ ገብቶኛል። ስለዚህ ከዚህ ጉዳይ ጋር የሚገናኝ ነገር አለው ማለት ነው። አሁን ያሳየን ያልሽኝ ባህሪዎች ከአንቺ ጋር ለማውራቱ አንቺን ትቶ እኔ አላውቅም። በቃ ነገር እንደነገርኩ ሁለቱም ነገር ሲደማመርብኝ የጸባይ መቀያየርም ከሌላ ሰው ጋር መሄዱን አልችል ስላልኩ ነው እንጂ የነገርኩ እኔ ምንም አውቀው ነገር የለም። ስራ ነው የመጣው ነገሮችን እንኳን ለማጣራት ጊዜ አላገኘውም። ምክንያቱም እሱ እኔ ካልሰራው አሁን ላይ መብላት እንኳን እየቻለን አይደለም። እሱ የሚሰራውን ገንዘብ ሽማግሌዎች ምናምን የሉም እንግዲህ ይህን ነገር ለማጣራት በተለይ ደግሞ የእምነት አባቶች ሲኖሩ በእምነት አባቶች መንገድ አልሞከርሽም? እኔ ለማንም መናገር ፈራው። በቃ እውነት በጣም ነው የፈራውኝ እኔ። ምክንያቱም ከመንፈስ ጋር የተገናኘ ነገር ካለበት ምክንያቱም ተቀብሮ የተነሳ ሰው ማስክሬን ነው እያልሽኝ ያለሽው። ስለዚህ ወይ መንፈስ ሊኖርበት ይችላል ውስጥ ላይ የመጥፎ መንፈስ ካለበት ይህን ነገር ሊያስወጣ የሚችለው ወይ ጸበል ነው። እንደገና ደግሞ የሃይማኖት አባቶች ምንም አላውቅም። ትንሽ ከበድ ያለ ጉዳይ ነው ያጋጠመን። ለመናገር ያው እኛ በምንችለው አቅም እንረዳሻለን። ነገሮቹ እንዲስተካከሉ እኛ የራሳችን ጥረት ሙሉ ለሙሉ በቻልነው አቅም እስከምንችለው ጥግ ድረስ ሄደን ነገሮቹን ላንቺ ለማስተካከል በደንብ እንሞክራለን። የተሻለንን እናደርጋለን። ግን አሁን ግልጽ እንድታደርጊልኝ የምፈልገው ነገር እሺ፣ እንደዚህ አይነት ነገሮች ተፈጠሩ፣ አስክሬንም ሆነ ወጣ አልሽኝ። ከዛ በኋላ እነዚህ ነገሮች በሚፈጠሩበት ሰዓት ቁጭ ብላችሁ ትልልቆች ናችሁ ማለት ህጻናቶች አይደላችሁም፣ ወጣቶች ናችሁ እና ይህን ነገር በግልጽ ለምን ቁጭ ብላችሁ አታወሩት? በቃ እንዲህ ነገሮች የተፈጠሩ ነበር። ላናገረው ስንቴ ሞከርኩ። ጓደኞቼንም ጠርቼ ላናገረው ሞከርኩ። ምንም ነገር ማውራት አይፈልግም። በቃ ማንንም በቃ በፊት ሰው የሚያከብረው ለሰው የሚጨነቀው ሰው ሊያናገረው መጥቶ ተቀምጦ ቁጭ አድርጎ ነው የሚሄደው። ለማንም ምንም ኬር የለውም። ስለዚህ ይህ ነገር ምናልባት ከዛ ከመንፈስ ካልሽኝ ነገር ጋር ምናልባት ሊገናኝ የሚችል ጉዳይ ይኖረዋል። እኔ ምንም አላውቅም። ምክንያቱም ዛን ሰዓት ላይ የተፈጠረ ነገር ከሆነ ሙሉ ለሙሉ ሊገናኝ የሚችለው ከዛ ጉዳይ ጋር ነው። ምንም ሌላ አይነት ኬዞች ሊኖሩት አይችልም። እስካሁን ባለን መረጃ አናውቅም። ወደፊት ምን ሊፈጠር እንደሚችል ምን አይነት ጉዳይ ውስጥ ገብቶ እንደሆነ የሰውዬ አናውቅም። ነገር ግን አሁን ከአከራዩ ጋር ብቻ ነው ወይስ ሌሎችም ሴቶች ላይ እንደዚህ አይነት ነገሮችን ያደርጋል? እኔ እስካሁን ሌሎች ሴቶች ጋር አላየሁም። ያው አከራዩም ግቢ ውስጥ ስለሆነች ነው ማየው። እንደነገርኩ ስራ ነው ሙሉ ሞር ነገሮችን ለማጣራት ጊዜም ምንም የለኝ። ስለዚህ ብዙ ጊዜውን ያው ግቢ ነው እንደሚያሳልፍ ከነገርሽኝ ያው ሙሉ ለሙሉ ከእሷ ጋር ነው ይሄ ጉዳይ የተፈጸመ ያለው። ስለዚህ ምናልባት አንቺ ጋር ጥላቻ ኖሮት እሷ ጋር ሌላ ስሜት ኖሮት ሊኖር ቢችልስ? እኔ ምን አውቄ? እኔ እንጃ። እኔ እውነት ግራ ገብቶኛል። አንቺን ደግሞ እሷ የምጠላበት ምክንያት ምክንያቱም ሴት ነች። እሱን የምትወደው ከሆነ አንቺ ልጠላሽ ትችላለች። ግንኙነት ስላላት ነው እኔን የምጠላኝ። ይሄማ ግልጽ ነው። ወሬ ይፈርደዋል እኮ እና እንደዛ ነው። ከቻላችሁ አጣሩልኝ። እውነት በጣም አጣሩልኝ። እኔ ግራ ገብቶኛል። ቢያንስ የሆነ ነገር መቆምም ካለበት ተነጋግረህ መቆም አለበት። ፍቺ መምጣት ካለበት ፍቺ መምጣት አለበት። ምክንያቱም የሰው ልጅ እንደዚህ እስከመች ነው የሚኖረው? እስኪ እኛ የተቻለን ጥረት እናደርጋለን። እንዳልኩሽ ነገሮችን ማጣራት አለብን። ነገር በደንብ መጀመሪያ ነገሮችን ነው የምናጣራው። አንቺ የነገርሽንን እያንዳንዱ መረጃዎች ተከትለን እኛም አሰሳ እናደርጋለን። እሱን ማውራት ካለብን እናወራለን። አከራዋን ማውራት ካለብን አከራዋን ሄደን እናወራታለን። ግን አንድ ነጥብ ጫር አድርገሽልኝ ነበረ ቅድምና ነጋዴ ነች ብለሽኛል። አከራዋ? አዎ ነጋዴ ቢሉች ትክክለኛ ነጋዴ አይደለችም። ሱቅም አላት፣ ምግብ ቤትም አላት። ጥግና ጥግ ነው። በዛ ሰፈር ውስጥ ወደ 12 13 የሚሆን ሱቅ አለ። ምግብ ቤትም ልክ እንደዛው መሀል ላይ ስለሆነ ቦታውን ጠቅሼ ይላል። እንዴት መናገሩ አስፈላጊ ነው። አይታችኋል። ምንም ስራ ሳይኖር እሷ ጋር ሱቁ ላይ ራሱ ሁለት ሰው ነው ቆሞ የሚሰራው። ምግብ ቤት እዛ ተራ ምግብ ቤት አይታል። ሳምቡሳ ነው ብዙ ጊዜ የምትሸጠው። ባለቤቴም ብዙ ጊዜ ሳምቡሳ ታበለዋለች። እኛንም ቢብላ ታመጣልኛለች፣ ትሰጠኛለች። ግን እኔ ጨጓራዬን ስለሚያመኝ ብዙ ጊዜ ሳምቡሳ ተመጋቢ አይደለም።
በቃ ግን እውነት በጣም ግራ የሚያጋባ ሰው ናት። ወጣት ነች። እኔ ሌላ መጥፎ ነገር ይኖራታል ብዬ ባላስብም ግን በቃ በጣም አሪፍ ትራላት። ቆይ ቤተሰቦቿ ሞተዋል ብለሽኛልና እናንተ መች ነው የገባችሁት? እሷ ቤተሰቦቿ ከመሞታቸው በፊት ነው። ከዛ ዋራሽ ነች፣ ብቸኛ ልጅ ነች። ከዛ በኋላም ታስተዳድረው እሷ ነች። አላገባችም ምን አላለች። እንዴት ናቸው የእሷስ ቤተሰቦች? 7 ወሯ ነው ብቻው ነው ከሞቱ። እሷ 6 ወሯ ነች እዚህ ግቢ ቁጭ ብላ ማስተዳደር ከጀመረችው። ቤተሰቦቿ ምርጥ ሰዎች ነበሩ፣ እንደ ልጅ በቃ እንደ እናት። በዓል በሆነ ቁጥር ተሸክመው ወጡንም ምኑንም ዳቦውንም በቃ እንደ ቤተሰብ ናቸው። ልብሳ ስተን ስንሄድ ዝናብ ሲመጣ አስገብተውልን በጣም አሪፍ ሰዎች ነበሩ። እንግዲህ ስለዚህ ከነሱ ጋር ጥሩ ግንኙነት ካላችሁ ችግር አለው ከዛ ግቢ ከመኖራችሁ አይደለም እንጂ ከሷ ጋር ወይም ከናንተ ጋር ያለው ነገር ነው። እስኪ እኛ በሰጠሽ መረጃ መሰረት የተሻለንን እናጣራና መፍትሄ ነው የሚለው ነገር ጉዳይ የምናጣራን ነው። ውድ ተመልካቾቻችን ያው እንደሰማችሁት ነው የሚሮን ታሪክ። እውነትም መጀመሪያ እንደነገርኳችሁ ዘግናኝ ተባለ። እንግዲህ አስክሬኑ ተነስቶ ባሌ የሞተ የነበረው ባሌ አስክሬኑ ተነስቶ አብሮኝ ይኖር ነው። ነገር ግን አብሮኝ እያለም አብሮኝ እንደሌለ አይነት ነገር ነው እየሆነ ያለው። ሌላ ሴት ጋር ነው አከራንች ጋር ነው የሚውለው የሚያድረው ብላለች። እንግዲህ እስኪ እኛ በተቻለን ያው ይሄን ነገር ለማት ትንሽ ወሰብሰብ ያለ ነው። እስካሁን ካጋጠሙን ኬዞች ትንሽ ወሰብሰብ ያለ ጉዳይ ነው። ስለዚህ እሷ በነገረችንም እኛ ተጨማሪም አሰሳ አድርገን ነገሮችን የምናጣራ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም መልካም ቆይታ። ውድ ተመልካቾቻችን እንግዲህ ሜሮን ያወራችሁን እያንዳንዱ ታሪክ ሰምታችኋል። የሚያስደነግጥ እውነትም መጀመሪያ እንደነገርኳችሁ የሚያስደነግጥ ዘግናኝ የሆነ ጉዳይ ነው። እንዴት ለመናገርም ለማውራትም ለመስማትም የሚከብድ ጉዳይ። እንዴት አላቅ ሰው ተቀብሮ ተነሳ እያለች ነው። ሰምታችኋል እንግዲህ እናንተ ማለት ተቀብሮ ተነሳ። ስለዚህ እቺ ልጅ አስክሬን ነው አቅፋ እየተኛች ያለችው። በቃ ወይ መንፈስ ነው የሰውዬ አሊያም ደግሞ የሆነ ነገር የሕክምናም ጉዳይ ይሁን የሆነ ስተት ሰውዬው ላይ አፕሮናል። በዛ ላይ ያወራችሁ ያለችው ነገር ሰውዬው አይናገርም፣ አይጋገርም፣ አያወራም። ምን አገባሽ ነው የሚለኝ ተቃከራይ ጋር እየሄደ ያድራል። እንዴት ይሄ ለጆሮም ለምንም የሚከብድ ጉዳይ ነው። እና የተወሰነ ነገሮች ማጣራት አድርገናል ከሜሮን ጋር ካወራን በኋላ የአካባቢውም እየዞሩን ብዙ ነገር ስናጣራ እቺ ልጅ ማለት ለአመታት ያክል ለአንድ አመት ያክል ሬሳ አቅፋ የምተኛ ግለሰብ ነች እያሉ እያወሩባት ነው። ብዙ መረጃዎች እየተወራባት ነው እዚህ ግለሰብ ላይ። አላቅም ምን ያጋጠማት እንደሆነች ልጅ ወደ ሌላ ነገር ውስጥ እንዳትገባ ብዙ ነገሮችም እየተፈጠሩ ነው። ስለዚህ በጠቆመችን መሰረት የተከራዩበት ግቢ ደርሰናል። እዚህ ግቢ ውስጥ ያለውን እያንዳንዱን ነገር የምናጣራ ነው የሚሆነው። ምንድነው እየተፈጸመ ያለው? አከራዋ ማን ነች? ባለቤቷ ማን ነው የሚለው እያንዳንዱ ነገር የምናጣራ ነው የሚሆነው። ከእኛ ጋር አብራችሁን እስከ መጨረሻው ድረስ ከቆያችሁ የዚህን ጉዳይ መፍትሄም መጨረሻውንም ፍጻሜውንም አብራችሁን የምታዩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ ተከተሉ። እያንዳንዱ ግቢውን እየዞራችሁ ፈትሹ፣ ያለውን ነገር አጣሩ። እንደሆነ ምን እየተፈጠረ እንደሆነ ሁሉም ነገር በስነስርዓት አጣሩ። እስኪ በጠቆማችን መሰረት ይኸው ግቢው ላይ ደርሰናል። ያሳዝናል እንግዲህ በሚያሳዝን ሁኔታ በሩ ተቆልፏል። ስለዚህ ልናደርግ የምንችለው ነገር ብቻ ነገር አከራዋን ሄደን ማውራት ነው። እስኪ አከራዋ ጋር እንሂድ። ጠቁማናለች ቤቱን እያንዳንዱ ነገር ስላሳየችን ከውጭ ሆና እሷ ጋር እንሂድና ደግሞ ያለውን ነገር እናጣራ ነው የሚሆነው። እስኪ ተከተሉ። እንግዲህ በጠቆማችን መሰረት ይሄ ነው የአከራዋ ግቢ። እስኪ ሰላም፣ እንዴት ነህ? ሰላም ነው? ጤና ይስጥልኝ። አብሮ ይስጥልኝ። ምንድን ነው? አልማዝን ፈልገን ነበር። የምን አልማዝ? የግቢውን አከራይ። አይ የለችም። አንተ ማን ነህ? አይ እናንተ ማን ናችሁ? እሺ ውስጥ ገብተን እናወራ። ውስጥ ገብተን ብናወራ። አይ ማንነታችሁን መጀመሪያ ነው እኮ ነገር አለው፣ ግን ውስጥ ገብተን ብናወራ ችግር የለውም። ካሜራ ነው ሲጀምር ካሜራ አለ። ሁላችሁ ነው ያንተቱ ነው። ማንም እንዳይቀር። እኔ አክቶ ምን ይሰራል እዚህ ውስጥ ቤት ውስጥ? እንዴ ያለብን ጉዳዮች አሉ። መጀመሪያ አስፈቅሩ። ከቤቴ ደግሞ እንደዚህ ትጋፋለህ? አንተ ምንድነህ? ማነህ? የአልማዝ ምንድነህ አንተ? ቤቴ ነው፣ የራሴ ቤት እኮ ነው። የራሴ ቤት ማለት ለአልማዝ ምን ሆነ አንተ? እንዴ ከቤቴ መጣችሁ ምንድነው? ነውጣ ግባ ቁጭ በል። ማነህ አንተ? እዚህ ቤት ምንድነው የምትሰራው? ቤቴ እኮ ነው። ቤቴ ማለት ለአልማዝ ምን ሆነ?
አልማዝ ብቻ እንደሆነች ነው የምናውቀው። ምን አገባ አንተ ስለ አልማዝ ስለ እኔ ምን ብትጠይቅ እኮ የዚህ ግቢ አከራይ አልማዝ ነች። መሆኑን እኮ አላወኩም። የሜሮን ባለቤት ነህ? አዎ እኮ ታዲያ እዚህ ቤት ምን ታደርጋለህ እና ምን አገባ እኮ ዛሬ እዚህ ምን ትሰራለህ? ቤት ተቆልፏል እኮ ቤት ሄድን ነበረ ተቆልፏል። ምን ታደርጋለህ እዚህ አከራይ ቤት? አይመለከትም ሲጀመር ምንድነው አንተ ስለ አልማዝ እንዴ እኮ እዚህ ቤት ምን ትሰራለህ ነው እያልኩ ለአልማዝ ምን አለ? አይመለከትም አንተ ምንድነው? ትሰማኛለህ? እየሰማኝ ነው አይደለ? እየነገርኩህ ነው። ናውጣ ስነ ስርዓትን ይዘቁም አንተ ወጣ ስነ ስርዓትን ያዝ። እየነገርኩህ ነው። አንተ ስነ ስርዓትን ይተቀመጥ። ሌላ አይነት ነገር ውስጥ እንዳታስገባ። እዚህ ቤት ምን ታደርጋለህ? ከቤት መተህ ደግሞ እንደዚህ ከአልማዝ ጋር ያለ ጉዳይ ምንድነው? ምን አገባህ? አልማዝ ምን ነው እየጠየቅኩ እሱ አይመለከትም። አልማዝ ምን ይሁን ምን ግን ቤትን ቆልፈህ ምን ታደርጋለህ እዚህ? አይመለከትም። ውጣ እየሰማኸኝ ነው? ውጣ አንተ ሰይጣን እንዳታስገባ። ውጣ ቤትን ቆልፈህ ምን ታደርጋለህ እዚህ? መልስልኝ። ውጣ ምን አገባህ? ቤት ተቆልፎ የተከራየ ቤት ተቆልፎ አከራይ ጋር ምንድነው አገባህ እንዴ? ስለ ቤት ምን አገባህ? ስራ ሰዓት ላይ ነው። ስራ እንዳለ አውቃለሁ። ዛሬ ምን ተሰራለህ እዚህ አከራይ ቤት? አይመለከትም እንዴ? ይኸውልህ እየሰማኸኝ ነው? በአንተ ችግር አንተ በምታደርጋቸው ነገሮች ይኸውልህ ባለቤቴ ተጎዳሽ ነው ታውቃለህ አይደል? ባለቤቴ እየተጎዳሽ ነው። ሜሮን እየተጎዳሽ ነው። በምታደርጋቸው ነገሮች በጠቅላላ አግኝታት ነበር። ሰማኛለህ? አንተ በምታደርጋቸው እያንዳንዱ ነገሮች እዚህ ቤት በምታደርገው ነገር እንዴት ባለቤት እያለ ሚስት እያለ አንተ እንዴት እዚህ ትላለህ? ምን አገባህ? ውጣ እንዴ! ምን ሆነህ ነው? ውጣ ስነ ስርዓት ይዘህ ተቀመጥ ብያለሁ። አርፈህ ተቀመጥ። እያናገርኩ ነው አይደል? ሌላ የኃይል እርምጃ እንደወስድ ምንድነው? በመጀመሪያ እስኪ የምርመራ ጋዜጠኛ ነኝ። የሰማኝ ነው አይደል? የምጠይቅህን እያንዳንዱ ጥያቄዎች በስነ ስርዓት ትመልስልኛለህ። ወደሰውን በግድ ትመልስልኛለህ። ካሜራውን አዘጋ። ስርዓትን ይዘህ ተቀመጥ ብያለሁ። ሌላ ያለ እርምጃ እንዳንወስድ። ምንድነው እዚህ ቤት የምትሰራው? መልስልኝ። ምን አገባህ? ውጣ እኮ ነው የምልህ። ስርዓትን ይዘህ ተቀመጥ። አንተ ምንድነው የምትፈልገው ከኛ? እዚህ ቤት ምን ትሰራለህ? አይመለከትም እያልኩ እኮ ነው። ይኸውልህ የሰማኝ ነው አይደለ? በምታደርጋቸው ነገሮች ሜሮን እየተጎዳሽ ነው። ባለቤት የሰፈር ሰውም ብዙ ነገር እያወራ ነው። ከየት አግኝታት ነው? እሱን ተው። የት ላግኛት? በምን ጉዳይ ያገኛት? ሜሮን ጓደኛዬ ነች። ሚስቴ እኮ ናት። አንተ ትገናኛታለህ ማለት ነው? ሚስት ናት። እኔ ግን ረጅም ዓመት አብረን የተማርን የረጅነት ጓደኛዬ ነች። ጓደኛዬ ነች? አዎ ክፍለ ሀገር አብረን የማላውቁ ጓደኛ አላት። እኔም ተረሳስተን ነበር ለረጅም ጊዜ ተረሳስተን ነበር። ምን አሁን ታዲያ ምን ከየት አገኛት? እኔ በቅርብ ነው ከውጭ የመጣሁት። ከዛ በኋላ እንደ አጋጣሚ ነው መንገድ ላይ ያገኘኋት። ወደ ስራ በምትሄድበት ሰዓት መንገድ ላይ ተገናኘን። በጣም ረጅም ዓመት ሆኗል። ከ10 ዓመት በላይ ሆኖናል ከተገናኘን። ገባህ አይደለ? ከዛ በኋላ ነው ብዙ ነገሮች ሳወራት እዚህ አካባቢም ያሉ ነገሮች ስሰማ በአንተ የተነሳ ብዙ በደል እየደረሰባት እንደሆነ ያወቅሁት። ገባህ አይደለ? ሜሮን ማለት እንደ እህቴ ነች የነገረችህ። እሷ ምንም ያለችኝ ነገር የለም። ሜሮን ማለት እህቴ ነች። ገባህ አይደለ? የእህቴ ጉዳይ ደግሞ ይመለከተኛል። እንዴ ሜሮን እህቴ በእኔ ትዳር ውስጥ ምን አገባህ? ትዳርንማ በትነኸዋል እኮ ትዳርህን። አይመለከትም። አከራይ ቤት ማን ስለሆንክ ነው? ከቤት እኮ ነው ያለሁት። ትዳርን ትተህ ማን ስለሆንክ ነው አንተ አከራይ ቤት የምታድረው? ሌላ ሴት ጋር የምታድረው ሚስት እያለች ጭራሽ ልትቆጣጠረኝ ልታስብ። ሜሮን ማለት እህቴ ነች። ይገባሃል አይደለ? አያገባህም። በቃ አይመለከትም። ሜሮን እህቴ ነች። የእህቴ ጉዳይ ደግሞ ያሳስበኛል፣ ይመለከተኛል። አይመለከትም። በቃ የትኛውንም ሴት ማግባት ትችላለህ። አግባ። እኔ እኮ አታግባ እያልኩ አይደለም። ነገር ግን ሜሮን ሚስት ነች አይደለ? ውጣ። ስርዓትን ይዘህ ለምን ነው የማትቀመጠው? ሌላ ያህል እርምጃ የምትፈልገው ምን አይነት ሰው ነው? በእናትህ ቁጭ በል በእናትህ። ይኸውልህ እየሰማኝ ነው አይደለ? ብትወጡ ነው የሚሻለው። እንዴት እያስጨረስከኝ ነው ያልኩት? ትዕግስቴን እያስጨረስከኝ ያለው ሰማኛለህ አይደል? ትዕግስቴን እያስጨረስከኝ ያለው የእህቴ ጉዳይ ያሳስበኛል። ገባህ አይደለ? በአንተ የተነሳ ብዙ ስቃይ ያደረሰባት ነው። ምን አደረጋለች? እሷ ምንም ያለችኝ ነገር የለም። ነገር ግን እያንዳንዱ የምታደርጋቸው ነገሮች የት እንደምትውል ምን ስታደርግ እንደምትውል አውቃለሁ። ስከታተልህ ነበር። ገባህ አይደል? ለምንድን ነው ላይ ቀጥራልኛለች? ሚስትህ እያለች ለምንድን ነው አከራይ ቤት የምታድረው? መልስልኝ። አይመለከትም እኮ እያልኩህ ነው። ሜሮን እህቴ ናት፣ ይመለከተኛል። ጭራሽ እኮ ራሷ ተናግራኝ አታውቅም። እንዳንተ እሷማ ምን ብላ ትናገረ? ምስኪን ነች። በእናቱ ታግሳለች። አንድ ዓመት ሙሉ ብዙ ነገር እየተባለች በሰፈር ሰው የተገለለች ከአንተ ጋር ኖራለች።
ለምንድን ነው የምትገለለው? የተሰደበች ለምንድን ነው የምትገለለው? የሚስትን ጉዳይ አታውቅም፣ ምን እንደምትባል አታውቅም፣ ውሏን አታውቅም፣ ምንዋንም አታውቅም አይደል? ከቤቷ ነው የምትውለው። ስራ አላት፣ ስራ ትውላለች። እኔም ስራ እውላለሁ። በቃ እዚህ ነው የምትሰራው? አከራይ ቤት ነው የምትሰራው? ኧረ አይመለከተም። በእናትህ ውጣ እኮ ስራ አለኝ ብላ ከዚህ በኋላ ቃል እንዳትደግም። አይመለከትም የሚለውን ይገባል አይደል? ሜሮን እህቴ ናት። የእህቴ ጉዳይ ይመለከተኛል። ልታስፈራራኝ? ይሄ የአከራይ ቤት እንጂ ያንተ ቤት አይደለም። ሰማኸኝ አይደለ? ይሄ አከራይ መንቀሳቀስ አልችልም። መብት የለኝም። መብት ነው። እኔ አትንቀሳቀስ፣ እንደዚህ አታርግ፣ እንደዚህ ሁን እያልኩ አይደለም። እዚህ መግባት አይቻልም። ከዚህ ቤት መግባት አይቻልም። መግባት መብት ነው። እኔ መግባት አትችልም እያልኩ አይደለም። ነገር ግን ውሎ አዳርህ እዚህ ቤት ነው። አከራይ ቤት ነው። ማድረግ አይቻልም። የምታመጣውን ገንዘብ ጠቅላላ የምትሰጠው ለአከራይህ ነው። የሆነ ነገር ሲመጣ የምትሰጠው ለአከራይህ ነው። የሆነ ነገር ሲባል አከራይ ምንድነው? ከአከራይ ጋር ያለ ነገር እንዴ እሰጣታለሁ። በቃ ከአልማዝ ጋር ያለ ጉዳይ ምንድነው? ሳገኝም ደግሞ እዚህ ቤቴ ነው ያልኩህ። ምን ማለት ነው? ቤቴ ነው ማለት በቃ እንደ ቤቴ ነው ማይሆን የቤቴ ነው። በቃ ይሄ የአልማዝ ቤት ምንድነው? ያላችሁ ግንኙነት ከአልማዝ ጋር አይመለከትህም እኮ እያልኩ ነው። እንዴ ይኸውልህ ከዚህ በኋላ ይሄን ቃል ከደገምከው ይታየዋል። ከጀርባ ያሉት አባላቶቼ አያቸው አይደል? ጭራሽ ካሜራውን አቷማ ብናት አይጠፋም። ካሜራው አይጠፋም። ይታያል። ካላጠፋን የማልነገር ምን ታመጣለህ? ማትናገር ከሆነ ደግሞ የኃይል እርምጃ እንወስዳለን። ልደበድበኝ? አዎ ቤቴ አትበል። አንተዋወቅም ማለት ነው። ምን ያስፈራራኝ ነው ያለው? ያስፈራራኝ ነው ወይ ያለው? ያስፈራራኝ ነው ያለው? አንተ ስራት አድርግ። የህግ አካል ነኝ አላልክም እንዴ? የህግ አካል ማን ነው? እንዳንተ አይነት ወንጀለኞችን ለህግ ማቀርብ ሰው ነው። እሺ ቁጭ በል በቃ እነግርሃለሁ። ቁጭ በል በስርዓት እነግርሃለሁ እኮ በስርዓት ነገር። ምንድነው እዚህ ቤት የምታደርገው? ምንድነው ከሜሮን ጋር ያላችሁ ነገር? በቃ ሜሮን ጋር ምን አለ? በቃ ሚስት እኮ ናት እኮ ሚስት ናት። እንደ ሚስት ግን ለምንድን ነው የማታያት? አያታለሁ። ምን አለች እንዴ? ወይኔ አንተ እንዴ! ይኸውልህ እኔ ትዕግስቴን እያስጨረስከኝ ነው። የገባህ ከሆነ ማለት ነው። ትዕግስቴን እያስጨረስከኝ ነው። እና ምን አከራዋ ቤት ጠብቅ ብለህ ነው እዚህ ያለው። አሁን እሺ ምን እየሰራህ ነው? እዚህ ምንድን ነው እየሰራህ ያለው? ለምንድን ነው እዚህ ቤት ያገኘን? ቤት ተቆልፏል። ሄደናል እኮ በቃ አንድ ነው። በቃ እሱ ቤት ነው፣ ይሄ ቤት አንድ ነው። በቃ ለኔ በቃ እዚህ ነው። ከዚህ ሞላሉ ከዚህ ካሜሮን ምን አተህ ነው? ምን ጎድሎብህ ነው? ምንድን ነው? ምንም አልጎደለብኝም። ታዲያ ምን ታደርጋለህ? እዚህ የምታድረው የምትውለው ምንድን ነው? በቃ እዚህ እኮ ከቤት ጎን ስለሆነ እዚህ መጥቼ እወላለሁ። በቃ እዚህ ባዶ ቤት ስለሆነ እሷ ስራ ስለምትሄድ እኔ እዚህ እውላለሁ። በቃ ቆይ አንተ ማን ስለሆንክ ነው ሚስትህን እዛ ቁጭ አድርገህ እሷን ባዶ ቤት ትተህ እዚህ አከራይ ቤት የምታድረው? በዛ ላይ ብቻዋን ነች። እቺ ልጅ ሴት ነች አይደል? እንዴት እንደዚህ አይነት ነገር ትፈጽማለህ? ማን ስለሆንክ ነው አንተ እህቴ ላይ እንደዚህ አይነት ነገሮች የምታደርገው? ጓደኛዬ ላይ እንደዚህ አይነት ነገሮች የምታደርገው? ይገባል አይደለ? ሜሮን ማለት ከእህቴም በላይ ነች። ለኔ ብዙ መስዋዕት የከፈለችልኝ ጓደኛዬ ነች። በቃ እንደዛ ከሆነ ጓደኛ ወይም ደግሞ እህት ከሆነች በቃ እውነቱን ልናገር። በቃ ምንድነው የምትነግረው? እውነት ተረጋጋና በቃ ልንገር። በቃ እነዚህ እኔ እስካሁን አላመንኩም ነበርና በቃ ሜሮን ማለት በጣም በቃ እስስት መጥፎ ሴት ናት። በቃ እኔ በቃ እወዳት ነበር ድሮ ጀምሬ። በቃ በፍቅር በእንትን ነበር እኔ የምወዳት። ግን እንደዛ አይደለም ለኔ የምትሰጠኝ ፍቅር ማለት አልገባኝም። በቃ ለማውራት ራሱ ስሜታዊ ያደርገኛል። በቃ በጣም ነው የሚያስተባኝ። ያው ለዚህ ጋር ለመሸወድ የኛን አይምሮ ለመቀየር ወይም ደግሞ ስለ ጓደኛዬ መጥፎ ነገር ለማውራት የሞከርክ ከሆነ አይደለም በሳም የሚመጣብኝ ሰው አልፈልግም። አይደለም እኔ እውነቴን ነው። በቃ ህይወቴን በጣም በቃ እንድጠላ ያደረገችኝ ሴት ናት። በቃ እሷ እንዴ እንደ ሚስት እንደ ባልና ሚስት አውርተን አናውቅም። በቃ የማስመሰል ህይወት ነው ያለን። በቃ እኔ እና እሷ ምንም አይነት ነገር እንደ ባለትዳር አውርተን እንደ ባለትዳር ሁሉም ነገር በቃ የትዳር ላይ የሚደረጉ ነገሮች አሉ አይደል? በቃ ሁሉም ነገር በቃ አድርገን አናውቅም። አልገባኝም። አድርገን አናውቅም ማለት ተከለክለኛለች። ቁርስ ራሱ በአግባቡ በልቼ አላውቅም ከዛ ቤት። እሷ የትም ሄዳ አሁን አንተን አግኝታለች አይደል? ከዛ በጓደኛዬ ነው ምናምን እያልካት ነው። ያው ለኔ ሜሮን ማለት እህቴ ነች። እንዳንተ ሌሎችንም እንደዛ እያገኘች ሊሆን ይችላል። በቃ እኔ ምንም በቃ ማውቀው ጉዳይ የለም። እኔ ማታ እንኳን አንድ ቀን እንኳን አብረን ተኝተን አናውቅም። ባልና ሚስት ነን አይደል? በቃ እሱማ ታዲያ አንተ አከራይ ጋር እኮ ነው የምታድረው። እንዴት አብራችሁ ትተኛላችሁ? እምቢ ስላለች ነው እኔ የቀየርኩት። እንዴ እምቢ ስላለች ማለት
በቃ ምንም እንትን የምትለው ነገር የለም። በቃ ሁሉም ነገር በቃ ቆይ በቃ ሌላ ቀን ጊዜ አለው ለሁሉ ምናምን እያለች ትሸውዱኛለች። ሌላ ፈጽማ እየመጣች ሊሆን ይችላል። ቆይ ግንኙነት አድርገን አናውቅም ነው የምትለኝ? አናውቅም በቃ ምንም። ለምን በቃ እንዴ ምን እምቢ ስትል ነው የማየው። በቃ ፈጽማ ራሷ ሌላ ጓደኞች ሊኖራት ይችላል። በቃ እኔ በዛ ልክ ነው የማየው። በቃ ወንድ አንዳንዶቹ በቃ ወንዶቹ ጋር እንደዚህ ተቃቅፎ ይመጣሉ። ማታ እኔ ቁጭ ብዬ